ሀናና ኤልያስ ተገናኙ። ተምቹና ያሲር ወይዘሮ ሜላት ጋር ተገናኙ። ፖሊሶቹ ሁሉንም ነገር ደረሱበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ምንም ተከታታይ ድራማ ቀጣይ ፓርትን ይዤ መጥቻለሁ ማለት ነው። ያው ዛሬ ላይ ባለፈው እንዳየነው የሀና ፍቅረኛ የድሮው ጽዮን ካናገረችው በኋላ አዲስ አበባ ሀናን የምትወዳትና የምትፈልጋት ከሆነ አዲስ አበባ ና ባለው ነበረ። እሱም ደግሞ የሀንዬ ጉዳይ ስለሆነ ሁሉንም ትቶ ወደ አዲስ አበባ መንገዱን አቃንቷል ማለት ነው። ዛሬ ላይ እንግዲህ መጥቶ አሁን ላይ ቀጥታ የደወለው ጽዮን ለምትባለው ጓደኛዋ ነበረ። እሱም ደግሞ አዲስ አበባ እንደመጣ ለሀና እንዳትነግር ብላ አስጠንቅቃ ደወለላት። ከዛም እንግዲህ ጽዮን ተብዬዋ ኮራ ዘና እያለች እንግዲህ ያንን ፍቅረኛ ኤልያስን በሚመች ሰዓት ቀጥራ እና ብቻዋን ስትሆን ኢዝራ ስልክ አላነሳላት ሲል እሱን ቀጥራ ስለ ሀና ያደረገችውን እና ሀና የኢዝራ ጓደኛ እንደሆነች ነገረችው። የተፈጠረውን ነገር ማመን አቅቶት ኤልያስ አልጠጣም ያለውን መጠጥ አሁን ላይ ጠጥቶ እንግዲህ ከልጅቱ ጋር ከጽዮን ጋር ተለያይተዋል ማለት ነው። ወይዘሮ ሜላትና እርግብ አሁን ላይ ምን እንደሚያደርጉ እያወሩ ሳለ እርግብን ፖሊሶቹ ወሰዷት ማለት ነው። የወሰዷትን ምክንያት እንግዲህ ባለፈው ሀና ከእርግብ ጋር ፖሊሶቹ ቢሮ ሆኖ ያወሩትን ነገር በቅጅ ስለቀዷቸው ያን ነገር ሊጠይቋት ነበር ማለት ነው። ከዛም እንግዲህ እርግብ ወይዘሮ ሜላት እርግብን አልሰጣችሁም ስትላቸውም እሷም ደግሞ የምንፈልጋት ነገር አለው ወይም ደግሞ ሌላ አጋዥ አመጣለሁ ስትላት ወይዘሮ ሜላት ለቀቀቻት። እርግብም ወደ ፖሊሶቹ ሄዳ ነገሩን ለሀና እናት የነገረችን አንቺ እጅሽ ላይ የወይዘሮ ባዩሽን ገዳይ ሲገድል እየታየ ቪዲዮ አለሽ ሜሮንን ስልክ ትሰጭናለሽ አሰጭንም ሲሏት እሷ ደግሞ እኔ ምንም እማቀው ነገር የለም ብላ ካደች። ግን ሁሉም ነገር ተሳስተሻል ማለት ነው። ፖሊስ ጋር እንደዚህ አይነት ነገር የሚፈቀድ አልነበረም። ነገሩ አሁን ላይ በገዛ አፍሽ በገዛ እጅሽ መተሽ እያከረርሽው ሄደሻል። ከዛም እንግዲህ ለፖሊሶቹ የተነገረው መረጃ ውሸት ነው እኔ የለኝም ብላ እርግብ ክዳለች። ከዛም እንግዲህ ከተሄደችበት ስትመለስ ሁሉ ነገሯ ስለተቀየረው ወይዘሮ ሜላት የእርግብ ሁኔታ ስላላማራት ጠየቀቻት። ምን ሆነሽ ነው ስትላት እናንተ ሳምናችሁ ከዳችሁ፣ በቃ ለምንድን ነው እኔ መረጃ እንደያዝኩኝ ለፖሊሶቹ የተናገራችሁት ብለው ወይዘሮ ሜላት ጋር ጮኸችባት። ምንድን ነው የምታወሪው? እኔ ምንም ማቀው ጉዳይ የለኝም። ለምን ፖሊስ ማንም እንደማይነግርሽ እርግጠኛ ነኝ። ማንም ላልተናገረም እኔም አልተናገርኩም። ምንድን ነው የምታወሪው? ተባብላ ከወይዘሮ ሜላት ጋር ተጫጫሁ። ወይዘሮ ሜላት ደግሞ ሀናም ሆነ ባለቤቴ አቶ መስፍን ምንም ነገር አይናገርም፣ በቃ የራስሽን ከተከራከርሽ ለእነሱም ጠበቃ ልኮሚ ነው ብላ እርግብ ጨዋችባት። ከዛም ነገሩ በረደው። ወይዘሮ ሜላት እንግዲህ ፖሊሶቹን ሄዳ ስታናግር እንዴት ነው እርግብ ጋር ያለውን መረጃ ያገኛችሁ ስትላቸው እኛ ያገኘነው ማንም አልነገረንም። ባለፈው ሀና ጋር ተቀጣጥረው ሲያወሩ እኛ የድምፅ መቅጃ ማይክሮ አስቀምጠን ነበር ይሄር ነው። ምክንያቱም እርግብና ሀና እንዴት አሁን ላይ አንድ ቢሮ እንደሚያወሩ ለማወቅ ነው። ምክንያቱም ጠላቶች አይደሉም እንዴ በማለት አስረዳት። ወይዘሮ ሜላት ነገሩን ማመን አቅቷት እንዴት ልጆች ሲያወሩ ትቀዳላችሁ ብላ እኛ እኮ ፖሊሶች ነን የፈለግነውን ነገር ማድረግና የግድያቱን የሞተችውን ሴት ግድያ የገደላትን ማወቅ እስካለብን ድረስ ማስረጃውን መፈለግ ግዴታ ይኖርብናል ብሎ ፖሊሶቹ ተለያዩ ማለት ነው። ዛሬ ላይ እንግዲህ የሀና ጓደኛም መጥቷል። ኢዝራት ይደውሉላት አለ ሀና ስልኩን አንስታ እንግዲህ እያወራች ሳለ ናፈቀኝ ምናምን እያለች ስትቀባጥር ሰላም ተንከሲሷ ድንገት ብቅ ስትል ቻው በቃ በኋላ አወራለሁ ብላ ዘጋችው ማለት ነው። ሰላም ደረሰች ለምን ዘጋሽው ስትላት
ሰላምዬ እንደ ጨረስኩ ዘጋሁ አልጨረሽም? እኔ ስለማፍር ነው የዘጋሁት። ምክንያቱም ወዳለው ምናምን ነገር ማለት አልፈልግም፣ ማንም እንዲያውቅብኝ አልፈልግም ብላ ስትላት፣ እንዴት ነው አንቺ በኢዝራ ታፍሪያለሽ እንዴ? አሁን እኔ እያለሁ ቢደውልብሽስ አልሳለትም፣ ሰው ሳይኖር ለብቻ ያወራዋለሁ። ምክንያቱም አፈቅራለሁ ወዳለሁ ስለው ሰው ፊቱን እኔ አፍራለሁ። ሰላምዬ ተይኝ እንግዲህ ብላ ሰላምን ታይ አለቻት ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሰላም ተብዬዋ ሁሉንም ነገር አሁን ኢዝራ ይሄን ነገር ቢያውቅ አንቺ በእሱ እንደምታፍሪና ፍቅር እንዳልገባሽ ነው የሚያውቀው እኮ። እስኪ አስቢበት ሀንዬ፣ ሌላ ሁሉም ነገር ደግሞ ምግብ በልተን አስረዳሻለሁ ብላ እንግዲህ ለሀና ነገረቻት። ሀና ደግሞ ኢዝራ ሰውን ኑሮ ሲኖርም ሲደውል ሰውን ኑሮ ከደወለልኝ አላነሳለትም፣ በሌላ ሰዓት ነው የምደውልለት ብሏል። አንቺ ከብቴዎች እጁ እስከምትገቢ ነው እንጂ አታውቂውም የወንድ ነገር ብላታለች። እሱ ደግሞ እንግዲህ አሁን ላይ ምን እንደሚፈጠር ሀና ደግሞ ኢዝራን ባታውቂው ነው እንጂ ለሰው በጣም የሚያስብ ነው፣ እንደዚህ አያደርግም ብላለች። ኢዝራ በሚቀጥረው መልኩ በጣም ቅናተኛ የሆነ ነው እንግዲህ። ኢዝራም ከዚህ አለሁ ይላል። ኤልያስም ሀና አለችልኝ እያለ ያሲርም ተምቹ ሀናን አፈቀችው። ወይ ጉድ! ሀና ጽዮን በተራዋ ደግሞ ፍቅር ከኢዝራ ይዟታል። ሀናን እንዴት እንደምታለያያቸው እንግዲህ የማትቆፍረው ድንጋይ የላትም። በስተመጨረሻም እንግዲህ የሚገርሙ ኤልያስን ከክፍለ ሀገር አዲስ አበባ ድረስ አስመጥታለኝ። ምክንያቱም ሀናን ከኢዝራ ለመለያየት የምታደርገው ነገር ነው። ይሳካል አይሳካም የሚለውን ደግሞ እንግዲህ በቀጣይ የምናየው ይሆናል። ወይ ጽዮን ግን ሰላምዬ ወንዷ ግን የጽዮንን ሁሉ ነገር ስላወቀች እሷን ሂዳ ለብቻዋ አናግራ በጥፊ መታታለች ማለት ነው። ሰላምዬ አሁን ይገባታለች ጽዮን የምትባል ልጅ ማለት ነው። እና ዛሬ ላይ እንግዲህ ተምቹና ያሲሮ ወይዘሮ ሜላትን ሊጠይቋት መጥተዋል። ሲጠይቋትም እንዴ አይኔ ነው የት ነበራችሁ ስትላት፣ እኔን እናንቺ ብቻ ነው የመጣ ነው ማንም እንዲያውቅ አንፈልግም፣ የመጣንበትም ጉዳይ አለ ብለው ሲሏት፣ ምንድን ነው ልጆች ለምንድን ነው ከሀና እንደዚህ ሆናችሁት? አሁን እኛ እምረዳችሁ ነገር ካለ ረዳችኋለሁ ብለሽ ነበር፣ አሁን ላይ እኛ ርቦናል ብር እርጅን ሲሏት፣ እሺ ችግር የለውም የሀናን አነግሪያት አባቷ እንዲያወጣና እንዲሰጣችሁ አረጋለሁ ስትላቸው፣ ተምቹና ያሲር በሀና መንገድ የመጣው ይቅርብን፣ በቃ እዚህ መምጣታችንም ለሀንዬ እንዳትነግሪያት ብለው ያሲርና ተምቹ ያልሽውን ሁሉ ይቅር ብለዋት ትተዋት ሄዱ ማለት ነው። ግን አንድ ቀን ትያዛላችሁ። በስተመጨረሻም እንግዲህ ተምቹና ያሲር ራብ እየሞቱ ስለነበረ ቆሻሻ የተጣለ ቦታ ቡሌ ነው የሚባለው እንግዲህ በልተው ተፈውሰዋል። ግን በጣም እያሳዝናሉ ማለት ነው። አሁን ላይ እንግዲህ ባያውና ሀና ናፈቀን ተነፋፈቅን እያሉ ቀንም ሌሊትም የሚያስበው ያሲር ሀናን ነው። ሀና እንግዲህ አሁን ላይ የኢዝራ ናት። በስተመጨረሻም እንግዲህ አርግዛ እንዳትመታ እንጂ ማለት ነው። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ያየው ነገር የሰላምዬ ሀናን ማዘዝ ሻይ አንችልኝ ሻዩ ደረሰ። ጉድ እኮ ነው። ግን ማን ነው ታላቅ ሰላም ናት ሀና እኔ ባኝ ስታይ ማለት ነው። በዛ ላይ እንግዲህ ዛሬ ላይ ወይዘሮ እርግብ አይሚን ሀና እርግብን ወደ ፖሊስ ጣቢያ ሄዳ ልታናግራት ስትል ሄድ አይንሽን በጨው አጥበሽ መጣሽ ምን ቀረሽ ብላ እርግብ ለሀና መልስ ሰጠቻት ማለት ነው። እንግዲህ እርግብ ተብዬዋ አሁን ላይ ለምን እንደመጣሽ ንገሪኝ፣ እኔ ምንም ማናገር ምንም አልፈልግም ብላት እንግዲህ ተለያይተዋል። በጣም የሚገርም ነው። በነገሩ ላይ እንዴት ለፖሊሶች አሳልፈሽ ትናገሪያለሽ ስትላት፣ እኔ አልተናገርኩም ብላ እንግዲህ በምታመልከው አምላክ ምላለች። ሀንዬም አሁን ላይ እንግዲህ መልሶ ሁለተኛ ጸብ ተፈጠረ ነው የሚባለው ወይስ ምንድን ነው? እና ደስ ካላችሁ ቪዲዮ ላይክ ሼር አድርጉ። ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ እያልኩኝ ኖላዊ ተከታታይ ድራማ ከሱ እሰናበታችኋለሁ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁሉ ይጠብቀን እየጠበቃችሁ ማለት ነው። የሁላችን መግቢያ የሆነውን
አላህ ሀገራችንን ሁሉ ሰላም አድርጎ በሰላም እንገናኛለን አድርገን። ባይ ባይ።